ታውቃላችሁ እኔ አሁን ቤት የለኝም ግን 3 ጊዜ ሰጥቻለሁ። እኔ በዚህ ዘመን እስራኤል ዳንሳን እዩ ጩፋን ሐሰተኛ አድርገን አስቀምጠን ነብይ ጥሌ ደግሞ እውነተኛ ነው ብለን እንመጣበት መስፈርት ምን እንደሆነ አይገባኝ። እግዚአብሔር የሰጠ ቴሪቶሪ ነው አዳጋቶሳ ያንተ ግዛት ነው። አሜን። ቀስ ይያል ገንፎ ቀስ ይያል ገንፎ ቆናን ይበዛት። ሴቶች ያላገባችሁ ስሙት፣ እሱ ላንቺ ድጋፍ የሚሆንሽም ባል ይሰጥሻል እንጂ አፍንጫው ቀጥ ያለ ፍሪዝ ያደረገ አይሰጥሽም። ሰላም ሰላም፣ የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በእያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም በአዳዲስና በአጫጭር በአስተማሪ ቪዲዮዎች መጥቻለሁ። እንደተለመደው እናንተም ይህ ቪዲዮ ቫይራል እንዲወጣልኝ ላይክ እና ሼር በማድረግ እንድትከታተሉኝ በጌታ ፍቅር ጠይቃለሁ። መልካም ቆይታ። ታውቃላችሁ እኔ አሁን ቤት የለኝም ግን 3 ጊዜ ሰጥቻለሁ ቤቴን። ናዝሬት ላይ 360 ካሬ ሜትር ነበረኝ። እሱን ሰጥቼ ስለዚህ ለአዲስ አበባ ግንባታ አዲስ አበባ ገነት ሆቴል እያለን ድሮ ነው የምላችሁ ገነት ሆቴል እያለን ለግንባታ የሚሆን ተብሎ ስጠየቅ እሱን ሸጬ ነው የሰጠሁት። በኋላ ላይ ያ ብር ናዝሬት መሬት ገዛንበት። እዚህ ያዋጣን ነበር ቦታውን ለመግዛት። ከዛ በኋላ ሁለተኛ ደግሞ ኮንዶሚኒየም ሸጫለ። ናዝሬት ላይ ኮንዶሚኒየም ተሰጥቶኝ ነበር። ናዝሬት የተሰጠኝን ኮንዶሚኒየም ሸጫለ ለናዝሬት ግንባታ ህንጻው ሲሰራ ማለት ነው። ወገኖቼ ሁሉ ጊዜ ቀድማችሁ አክት ማድረግ የእግዚአብሔር መንግስት ላይ ኃላፊነት መውሰድ እግዚአብሔር ይባርካችኋል። እንደሰማችሁት ነው። እኔ ብዙ ቀልዶች አውቃለሁ። የራሳቸውን የግል አዳራሽና ቸርች የሚሉትን መጋዘን ከፍተው መሬቴን፣ መኪኔን፣ ኮንዶሚኒየሜን ሸጬ ለእግዚአብሔር መንግስት ስጦታ ሰጠው ብለው እንደሚፎግሩ ልክ እንደዚህ እንዳሉ ሐዋርያንን፣ ነብይነን፣ ፓስተርነን እንደሚሉ ሰዎች ቀልድ የሚያስቀኝ የለም። ይሄ ግለሰብ በግሉ እንደፈለገው አድርጎ የሚዘውረው በመልኩና በአምሳሉ ጠፍጥፎ የጋገረው ራሱ ቸርች ብሎ የሚጠራው ነገር ግን የግሉ ተቋም አለው። የክርስቶስ ሳይሆን የራሱ አካል የሆነ ተቋም አለው። ለዛ ተቋም ግንባታ አንድ ጊዜ መሬት፣ ሌላ ጊዜ ደግሞ ኮንዶሚኒየም ሽጬ ሰጠው እያለን ነው። በጣም ጥሩ፣ እንኳን ሰጠ። ግን ለሰበሰብካቸው ምስኪን ሰዎች አንተ ለእግዚአብሔር መንግስት ኮንዶሚኒየምና መሬት እንደሸጥክ በመናገር የነሱን ስሜት በመኮርኮር ልክ አንተን ተከትለው እነሱም ደግሞ መሬታቸውና ኮንዶሚኒየማቸውን ካለም ደግሞ የመኪና ሊብሬያቸውን በማስያዝና በመሸጥ ወደ አንተ ኮሮጆ እንዲወረውሩ ራስህን ምሳሌ አድርገህ እያቀረብክላቸው ነው። ለእግዚአብሔር መንግስት ነው ሪል የሰጠው። አንተ በፈለግከው ሰዓትና ጊዜ የፈለግከውን ያክል ገንዘብ ልታንቀሳቅስበትና ለራስህ የፈለግከውን ነገር ልታደርግበት የምትችልበትን ጉዳይ ላይ ኢንቨስት አድርገህ ስታበቃ ለእግዚአብሔር መንግስት ነው የሰጠሁት በማለት ሰዎች ላንተ ተቋም በመልክና በአምሳል ለጋገርከው ለራስህ ድርጅት ወይም ቸርች ለምትለው መጋዘንክ ገንዘብ እንዲሰጡ ለማድረግ ነው ይሄን ንግግር እየተናገርክ ያለው። ይሄን ቪዲዮ የምሰራው ልክ እንደዚህ አይነት የሚያሟሙቁ የተለያዩ ንግግሮችን የሚናገሩ ፓስተር፣ ነብይ፣ ሐዋርያን የሚሉ ግለሰቦች ጋር እየሄዳችሁ እኔ መኪናዬን ሽጬ ለቸርች ሰጠው ሲሏችሁ ስሜታችሁ በመኮርኮር ባጃጃችሁን የምትሸጡ ሰዎች እነሱ መኪና ሊቀይሩ ነው፣ ኢንቨስት እያደረጉ ነው። አትራፊ ድርጅት ነው የነሱ። የፈለጉትን ያክል ገንዘብ ከተቋሙ ላይ መጠቀም ይችላሉ። ልጆቻቸውን ኢንተርናሽናል ትምህርት ቤት ያስተምራሉ። በቅያሬው 3 እና 4 ቤት መግዛት ይችላሉ። ባይገዙ እንኳን የገዙትን ደብቀው እያከራዩ ቸርች ቤት ከራይልኝ በማለት በወር ከ100 ሺዎች በላይ ብር ለቤት ኪራይ፣ ለሕክምናቸው፣ ለልጆቻቸውና ለተለያዩ ቸርች ከሚሉት የራሳቸው ስብስብ ገንዘብን በየወሩ ይቀበላሉ። እናንተ ምን ትቀበላላችሁ? ለእግዚአብሔር መንግስት አድርጋችኋል፣ እግዚአብሔር ይሰጣችኋል የሚል የተስፋ እንጀራ ነው የሚሰጧችሁ። ለእግዚአብሔር መንግስት፣ ለወንጌል፣ ለአገልግሎት መስጠትን አይደለም እየተቃወምኩ ያሉት በዚህ ቪዲዮ። በግለሰብ አዳራሽ ውስጥ ግን በእንደዚህ አይነት የውሸት መነቃቃት ውስጥ ገብታችሁ መሬታችሁን፣ ካርታችሁን፣ የጋብቻ ቀለበታችሁን እያወጣችሁ የምትሰጡ ሰዎች እያጭበረበሯችሁ ነው፣ እያታለሏችሁ ነው።
እነሱ ለራሳቸው ነው ከግራ ኪስ ወደ ቀኝ ኪስ ነው ያዘዋወሩት። እናንተ ከሰጣችሁ ግን መልሳችሁ ጥሪታችሁን፣ ሀብታችሁን፣ በላባችሁን በውርስ ያገኛችሁትን ገንዘብ መልሳችሁ አታገኙትም። መልሳችሁ ሳታገኙ ስትቀሩ ደግሞ የምትጣሉት ፓስተር ተብየውን፣ ነብይ ተብየውን፣ ሐዋርያ ተብየውን ሳይሆን ከእግዚአብሔር ከአምላካችሁ ጋር ነው። ለምን እግዚአብሔር የሌለበት ጉዳይ ላይ ገንዘብ ሰጣችሁ እግዚአብሔር አድርጉ ሳይላችሁ አድርጋችሁ ከእግዚአብሔር ጋር ተጣላላችሁ። ጠንቀቅ በሏቸው እንደዚህ አይነት ሰዎች። በጣም ብዙዎቹ መኪና ለቸርች ሰጥ ይላሉ፣ ውሸታም ነው። ከቀኝ ኪስ ወደ ግራ ኪሱን ያዞረው። ቤቴን ሰጠው ይላሉ፣ ውሸታም ነው። ኢንቨስት ነው ያደረገው። አንድ ኢንቨስትመንት ላይ የተሰማራ ሰው ገንዘብ አስፈልጎት የሚነዳውን መኪና ሲሸጥ ብታዩ መስዋዕትነት እየከፈለ አሊያም ደግሞ ንብረቱን እያጣ እንዳይመስላችሁ። ለኢንቨስትመንቱ የሚያስፈልገውን ነገር እየሰጠ ነው። ከመኪናው የበለጠ ትርፍ ያስገኝልኛል ብሎ ስለሚያምን ማለት ነው። ስለዚህ እነዚህ ሰዎች ኢንቨስት እያደረጉ ነው እንጂ መስዋዕት እያደረጉ አይደሉም። እናንተ ግን ስትሰጡ መስዋዕት እያደረጋችሁ ነው። እግዚአብሔር ፊት ያላችሁን እየሰጣችሁ ነው፣ እየተቆረሳችሁ ነው። ምናልባት ለእግዚአብሔር ላልሆነ ጉዳይ በስሜታዊነት ሰጥታችሁ ከእግዚአብሔር ጋር ከምትጣሉ አጠገባችሁ ያለውን ምስኪንና ድሃ ብታስቡ የተሻለ በእግዚአብሔር ፊት ጽድቅ ይሆናል። እግዚአብሔር ይባርክ ወንድማችን፣ በጣም ትክክለኛ መልእክትን ያስተላለፍክልን። እነሱ እውነተኛ የእግዚአብሔር ሰው ከሆኑ መኪናቸው፣ ቤታቸውን ሸጠው ለምን ለሙሉ ወንጌል አይሰጡም? ለምን ለመሰረተ ክርስቶስ አይሰጡም? ለምን እንደ ተቋም ሆነው ለሚንቀሳቀሱ ተደራጅተው በትክክል የእግዚአብሔር መንግስት ወንጌል ለሚያስቀጥሉ ቤተ እምነቶች ለምን አይሰጡም? ይሄ እኮ የማጭበርበሪያ ስልታቸው ነው። እውነት ነው ወንድማችን እንዳለው አንድ ሰው ቤቱን ለመጨረስ ያላለቀ ቤቱን ለመጨረስ መኪናውን ቢሸጥ ምንም ማለት አይደለም። በቃ ለራሱ ነው አይደለ? ለራሱ ጥቅም ሲል ነው። እነኚህም ሐሰተኛ አገልጋዮች ምን ያደርጋሉ? የሰው ልብ ሲኮረኩሩ፣ የሰውን አንጀት ሲበሉ መኪናዬን ሸጥኩኝ፣ ቤቴን ሸጥኩኝ ብለው የራሳቸውን ንብረት ነው። ምክንያቱም ተቋሙ የራሳቸው ንብረት ነው፣ በስማቸው ነው፣ እንደፈለጉ ነው ገንዘቡን የሚያንቀሳቀሱት። ለራሳቸው በጣም ሌግጀሪ የሆነ ህይወት ይኖራሉ። ወንድማችን እንዳሉ ልጆቻቸውን በ500 ሺህ እና በ1 ሚሊዮን ብር በዓመት እየከፈሉ ያስተምራሉ እና የራሳቸውን ኑሮ እያደላደሉ ነው። መንቃት ያስፈልጋል ማለት ነው። በጣም መንቃት አለባችሁ። በቃ በእንደዚህ አይነት የማታለያ መንገድ እየተታለላችሁ ገንዘባችሁን መበላት የለባቸው። ይልቁንም ደግሞ አትስጡ ሳይሆን መስጠትን ካለባችሁ የእግዚአብሔርን መንግስት ወደሚያገለግሉ ቀጣይነት ላለው ለነገው ትውልድ የሚተርፉ ቸርቾች አሉ። ዛሬ እኛ በህይወት ሳንኖር የነበሩ አሁን ላይ የቀጠሉ፣ አሁን ደግሞ እኛም ብናልፍ የማያልፉ እንደ ተቋም ሆነው የሚቀጥሉ የግለሰብ ያልሆኑ ቸርቾች አሉ። ለነኛ ብታደርጉ መልካም ነው፣ ክርስትናውን ስለሚያስቀጥሉት ማለት ነውና ዝም ብላችሁ ብራችሁን እንዳትበሉ ይህንን መልእክት የምትሰሙ ወንድምናቶች እንድትጠነቀቁ መልእክታችንን እናስተላልፋለን። እኔ በዚህ ዘመን እስራኤል ዳንሳን እዩ ጩፋን ሐሰተኛ አድርገን አስቀምጠን ነቢይ ጥሌ ደግሞ እውነተኛ ነው ብለን የምንመጣበት መስፈርት ምን እንደሆነ አይገባኝም። እሱም እኮ የራሱን ቸርች ከፍቶ የራሱን ህይወት ሊያሻሽል ነው ይዞ የመጣው። እኔ እኮ የግል ቸርች መክፈት በዚሁ ካላቆመ እንዴት ነው? ሁላችንም የሆነ ነገር በገባን ቁጥር እየከፈትን ልንቀጥል? የሚከፈተው ለምንድን ነው? መጽሐፍ እኮ ሲናገር የተቀመጡ አባቶች አሉ። ጳውሎስ እንኳን ሲጠራ በከንቱ ሮጬ እንዳልሆን ብሎ ይዞ መጣ መልእክቱ፣ በእነሱ ፕሩፍ ለማድረግ ማለት ነው። አንዳች ባይጨምሩልኝም እንኳን አየህ ባርከው ግን የእግዚአብሔርን ስራ እንዲሰራ ለቀውታል። በዚህ ዘመን ወዴት ነው የምንመጣው? እውነትን ከያዝን እንደ አባት የተቀመጡ ፐርሰኖች ማን ናቸው? ማንም ፐርሰን የለም። የእምነቱ ጠባቂ ተደርጎ ሴት የተደረገ አቋምም ያለው ፐርሰን የለም። ታዲያ እንዴት ነው የሚሆነው? በገባንና ነገር በመጣልን ቁጥር እንደ ሱቅ ቸርች እየከፈትን ኑሯችን እያሻሻለን ነው የምንቀጥለው? የሚሰማንስ ትውልድ ወዴት ነው የሚሄደው የሚለውን ነገር ሊያሳስበን ይገባል ብዬ አስባለሁ። አለበለዚያ ወገንተኝነት ነው የሚሆነው። እንደኛ የሚያወራውን ሰው እውነተኛ፣ እንደኛ ማያወራውን ሰው ደግሞ ሐሰተኛ ብለን ሌብል እያደረግን የሚገለጠው ወገንተኝነት ነው እንጂ የእግዚአብሔር እውነት አይደለም። ስለዚህ በዚህ ዘመን ቃሉን እንደ ፋውንዴሽን አድርገን ከቃሉ ተነስተን ሰዎችን ጀጅ ማድረግ መጀመር መቻል አለብን። ቃሉ የሚለውን ማታደርግ ከሆነ ሐሰተኛ ነህ። በቃ የምትናገረው ነገር ማተር አያድርግ። ሰውን ደስ ያሰኛል፣ ሰውን ያስለቅሳል፣ ያስቃል፣ ማተር አያድርግ። ልኬቱ ያ ስላልሆነ ማለት ነው። እንደ ቃሉ ማታደርግ ከሆነ ሐሰተኛ ነው። ወደ ክርስቶስ አካል ለመጨመር ማታስብ ከሆነ ሐሰተኛ ነው። የሙሽራውን መልክ ለመስራት ካልሆነ ያንተ ሞቲቭ ሐሰተኛ ነህ። ሰዎች በሚያወሩት ነገር መታለል የለብን። ሚዛኑ ህይወት ስለሆነ ማለት ነው። ስለዚህ ህይወታቸው አንድ አይነት ሆኖ ትምህርታቸው ስለተለያየ እውነተኛና ሐሰተኛ ነው ብለን መለየት የለብን። ማስተዋል ይሁንልን። ብሩካን ናቸው። እሺ ወንድማችን የተናገረውን ንግግር እንደሰማችሁት ነው። እኔ ከዚህ ወንድም ሐሳብ የተወሰነውን ሐሳብ እቀበላለሁ። ወንድማችን ጥሌን በተመለከተ ነብይ ተብሎ የሚጠራበትን ስም ባልቀበለውም ነብይ ብዬ አልጠራውም። ወንድማችንን ግን
አገልጋይ ነው ብዬ ግን አምናለሁ። የእግዚአብሔርን መንግስት ወንጌል የሚያገለግል ወንድም እንደሆነ አምናለሁ። ከነዩና ከነ እስራኤል ዳንሳ ከነ ጆይ ጭሮ ጋር አንድ ላደርገውም አልችልም። በእነዚያ ተርታም ላስቀምጠው አልችልም። የተወሰነ የሚነቀፍ ነገር ቢኖረውም ሞላም ጎደለም ግን የክርስቶስን መስቀል ይሰብካል። ይህ ሰው በመስቀል ላይ በጣፈጠ አንደበት ስለ ክርስቶስ ደጋግሞ ያወራል። ሰዎች ኢየሱስን እንዲመለከቱ ወደ ኢየሱስ ትኩረት እንዲያደርጉ ጥረት ያደርጋልና መስተካከል ያለበት ነገር ቢኖር እንግዲህ የራሱን ቸርች ገንጥሎ የወጣበትን ምክንያት ሊኖረው ይችላል። እሱንም አልቀበልም እንደ አንድ ወንድም ባለስማማበትም፣ ግን ከነኚህ ወንድሞች ተርታ ማስቀመጡ ተገቢ አይደለም። በጥሌ ወንጌል ውስጥ የሚጎላው አንድ ነገር አለ። የክርስቶስን መስቀል በጣም አድምቶና በጣም አጥብቆ ቢሰብክም ደግሞ የክርስቶስን ትንሣኤ ደግሞ በዛው ልክ ሲሰብክ አላይም። የክርስቶስ መስቀልና ትንሣኤ በአንድ ላይ መሰበክ ያለበት የአንድ ሳንቲም ሁለት ገጽታ ናቸው እንጂ ተነጣጥለው የሚሰበኩ አይደሉም። መስቀሉ ላይ ብቻ ትኩረት ማድረጉን ትተወሱ ወደ ትንሣኤውም ደግሞ በትንሣኤ በኩል የመጣውን የጽድቅ ሕይወትና በትንሣኤ በኩል የተትረፈረፈውን የእግዚአብሔርን ጸጋ በትንሣኤ በኩል ደግሞ ያገኘነውን የእግዚአብሔርን የነጻ ስጦታ ቢያስተምር እሱ የሰዎችን ከኃጢአተኝነት ከዓለማዊ ምኞት ያድናል፣ ወደ መንፈሳዊነት ያስጠጋል። ምክንያቱም በትንሣኤው ሕይወት ውስጥ ነው ሁሉም ነገር ያለው ማለት ነውና ስለ ትንሣኤ ደግሞ በደንብ ቢሰብክ ብዬ ወንድም መልእክቴን አስተላልፋለሁ እንጂ የዚህን ወንድም ሩጫ ልገታ አልፈለግም። የዚህን ወንድም አገልግሎትም ሙሉ ለሙሉ በደፈናው ትክክል አይደለም ብዬ መደምደም አልችልም። ምክንያቱም ከማየው ነገር አንጻር ማለት ነውና ወንድማችን እግዚአብሔር ጸጋውን ያብዛለት ያበርታው። ነገር ግን ደግሞ መስተካከል ያለባቸውን ነገሮች እያስተካከለ ቢሄድ ብዬ እንደወንድም ታስባለሁ። ሴቶች ያላገባችሁ ስሙት። እሱ ለአንቺ ድጋፍ የሚሆንሽን ባል ይሰጥሻል እንጂ አፍንጫው ቀጥ ያለ ፍሪዝ ያደረገ አይሰጥሽም። እየበረርሽ ዋጋ እንዳትከፊ በኋላ ከስተሽ ነው የምትመጪው እዚህ ቸርች። ከመክሳትሽ በፊት ጌታን ብትሰሚው ጥሩ ነው ማለት። ወዳጄ አንተም ስማው፣ ድምፅ አለ። ደግሞ ለተቀደሱ ሰዎች ብቻ አይደለም የሚናገረው። በክርስቶስ ኢየሱስ ሁላችን ተቀድሰናል። ለልጆች ሁሉ ይናገራል። ስማው። ውጣ ካለ ውጣ፣ አትውጣ ካለ አትውጣ። አሜን። በቃ ቀጠሮ ራሱ በሱ ይሁንልህ። ከዛ እንዴት ያማረ ውበት እንዴት ህይወት መልካም እንደሚሆን ተነሳ ሲል ተነሳ። ቦታ ቀይር፣ መቀመጫ ታክሲ ላይ ሲል ቀይር፣ ወይ ውረድ ሲል ውረድ። እየነገርኩ ነው። ውጣ ሲል ውጣ። ከዛ የመንፈስ ቅዱስ ምስክርነት የበዛለት ሰው ስትሆን ሆሊ ስፒሪት የበለጠ ስታምነው እየጨመረ ይመጣል አንተ ላይ። አሜን አሜን አሜን። እግዚአብሔር አምላክ ጸጋውን ያብዛል። ወንድማችን በጋሽ እውነት ነው። በእያንዳንዱ እንቅስቃሴያችን ላይ የጌታን ፈቃድ ምን እንደሆነ አውቀንና አስተውለን እያንዳንዱን ነገር ብናደርግ በህይወታችን ስኬታማና ትርፋማም ደስተኛም ሆነን እንኖራለን። ሰዎች ለአንተ አስበው እንድትፈወስ ነብይ እከሌ ይጸልይልህ ብለውክ አንተ ደግሞ ነብይ ሲጸልይልክ ሄሎ አቤት። ሰላም እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ድንቅ ነው። ኢየሱስ ይባረክ። እግዚአብሔር ይመስገን። ስልክ ቲክቶክ ነበር ያገኘውና። ኦኬ። ለጸሎት ነው? ለምንድን ነው የደወልከው? ለጸሎት ነው ያፈልኩ። በቃ ፈጥነህ ዘር አስገባና በዚህ በጾም ጸሎት ዛሬ 9ኛ ቀን ነው ያለ ነው። ታምራትን ትቀበላለህ። አሁን ራሱ ቸርች ነው ያለው፣ ድምጽ ያስታውቃል። ዘር አስገባና ሰዎች ገስታውስ መከታተሉ ቢያንስ 15 አስገብተው ነው ስልክ ለእንትን እንድጸልይ ፈልገው 5 አስገብተው ነው የሚጸልዩት። ማስገባታም ትችላለህ አይደል? እንድጸልይልክ ስንት ብር ነው ማስገባት? 5000 ብር ትንሽ ነው። 5000 ብር ነው? አዎ። ኦኬ። የት ነው ማለት ቸርች መምጣት አለብኝ ነው? በስልክ ነው ጸሎት? ቀጥታ ስልክ ላይ አሁን እኮ ሰዓቴ ላይ እኮ ነው እያወራህ ያለሁት። እያወራህኝ ያለው ጊዜን ሰጥቼክ ነው። ገብቷል? ጾም ጸሎት ላይ እኮ ነው። ሰውን አክብሬ ነው ስልክ እያነሳ ያለው። ብዙ ሰዎች እኮ ስልክ አነሱን። ማወቅ ያለብኝ የተኛውም እና እዩ ገብተር 10 ዓመት ስልክ አነሱልን። እሱም ማለት ነው። ባጭሩ እኔ ምን ልስማ? አሁን ጸሎት ላይ ስላለ መንፈስ እንድትረብሽ ስለማልፈልግ መንፈሴን ነው የምጠብቀው። የምታስገባ ከሆነ አስገባ። ቸርች ማምጣት ካለ ገስታውስ ያለበትም አገልግሎት አለ 15 ነው። አይ ገስታውስ አልችልም በስልክ ጸልይ ካልከን ለቸርች አዳራሻችን በየትኛው አቅጣጫ 5 ማስገባት ነው። በኋላ ወም ነገር ማስገባለሁ ግን እንዲጸልልኝ ብዬ ነበርና
በቃ አሁን እንደዚህ ነገር የለም እኮ አሁን ጸሎት ላይ አለ ወንድሜ። አሁን አስገብተህ ከሆነ ደውል፣ ካላስገባህ እንትን አትረብሽኝ። እስከዛ አጸልልኝም በእናትህ አጎቴ በጣም ማማ በቃ እንትን ብለህ አስገብተህ ደውል። ወሬ ምናምን እኔ ጋር አይሰራም። ነብይ ነኝ አባ ማቀጣጠር አይሰራም። እሺ ይሄ እኮ ወሬ አይደለም። አንተ ሁለተኛ ወንበዴ እንዴ ካላያ አጸልልኝም እንዴ በልቸው ቸው። ሁለተኛ እንዳደውል። ትክክለኛ የዘመኑ ነቢያት ባህሪ ይሄ ነው። እንግዲህ ጨካኞች ናቸው። እኔ የነብይ ደህና አላውቅም። በዚህ ዘመን ነብይ ተብሎ ተጠርቶ እውነተኛ የእግዚአብሔርን መንግስት የሚያገለግል በትህትናና በቅድስና የሚያገለግል አላየውም እስካሁን ድረስ። ምናልባት እንኳን የዘመኑ ነቢያት ላይ በደንብ ይሄ በግላጭ ወጥቶ የሚታዩ ነገሮች ባይታዩበት እንኳን የትምህርት ችግር ያለበት መጽሐፍ ቅዱስን ያላነበበ ያላጠና የእግዚአብሔርን ፈቃድ ያልተረዳ አገልጋይ ታገኛላችሁ። ነብይ ከሌኮ በጣም ጥሩ ነው፣ የእግዚአብሔርን መንግስት በቅድስና ነው የሚያገለግለው የምትሉት ሊኖር ይችላል። ግን ምንም ጥሩ ነገር የሌላቸው ምንም የነብይነት ሽታውም የሌለባቸው ናቸው የዘመኑ ነቢያትና። ወደ ቃሉ እንመለስ ወንድምናቶቼ። የእግዚአብሔር ቃል በሙላት ተገልጧል። እግዚአብሔር ምክሩን ሁሉ ገልጦልናል በቃሉ። ፍጹም ሰው ለበጎ ስራ የተዘጋጀን እንድንሆን የእግዚአብሔር መንፈስ ያለበት መጽሐፍት አለና ከሱ ጋር ተጣብቀን ከእውነተኛይቱ ቤተክርስቲያን የክርስቶስን መልክ ከምታዩባት ቤተክርስቲያን ጋር ህብረት አድርጋችሁ እንድታገለግሉና ዘመናችሁ እንደዛ እንዲያልቅ ወንድማይ መልእክትን አስተላልፋለሁ። እግዚአብሔር የሰጠ ቴሪቶሪ ነው። አዳጋቶስ ግዛት ነው። አሜን። ቀስ እያልክ ኢንፎ ቀስ እያልክ ፎክስና እንደገዛት ኢየሱስ ጌታ እግዚአብሔርን መምሰል እኮ ማትረፊያ አይደለም። እውነት ነው። እግዚአብሔርን መምሰል ማትረፊያ አይደለም። ለግል ጥቅማችን ለገዛ ፍላጎታችን ማሟያ ማድረግ የለብንም። የእግዚአብሔርን መንግስት አገልግሎት ይህን ትገዛለህ፣ ይህን ትገዛለህ፣ ይህን ትገዛለህ የሚለው ለእግዚአብሔር መንግስት አይደለም የሚያደርገው። ይህን ነገር ይሰው ለግል ጥቅሙ ነው የሚያውለው። እንደ ግል ሀብቱ ነው የሚቆጠረው ይህ ነገር ማለት ነውና በቃ በጣም የዚህ ዘመን አገልግሎት በጣም ነው የሚያስቀኝ። የዚህ ዘመን ቤተክርስቲያን መልኳ ተለውጧል። በቃ መጽሐፍ ቅዱስ እንደሚናገር ነው። አንዳንዶች ገንዘብን ሲወዱ ከሃይማኖት ተሳስተው ራሳቸውን ወጉ ይላል። በቃ ገንዘብን መውደድ መጨረሻው ይህ ነውና እንግዲህ ወንድምናቶቼ በተሰበረ መንፈስ በቅድስናና በንጽህና ጌታን የምናገለግልበትን ጸጋ እግዚአብሔር ያብዛልን። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።